there has to be a fall guy, and how that hurts. It is brutal, it is cruel, it is personal. It cuts to the very heart of a player who has excelled for Arsenal until the last kick of a monumental season. But whilst Gabriel is peeled up and consoled, the Parisians embark on a party. አርሰናል ከ20 ዓመት በፊት እንደሆነው ሁሉ የአርሰናል ደጋፊዎችን እጅግ በሚያስቆጭ ሁኔታ እንደገና የቻምፒየንስ ሊግ የፍጻሜ ጨዋታ ተሸንፏል። የዛሬ 20 ዓመት በፓሪስ በፓርክ ደ ፕራንስ በየንስ ሌማን በቀይ መውጣት በነዛ ሁለት ትልልቅ የቲየሪ ኦንሪ የጎል እድሎች መባከን በፍሬዲ ዩምበርግም በተለይ በአሌክሳንደር ሌብም የተገኙ ሌሎች አጋጣሚዎችን ባለመጠቀም ምክንያት ባለማስቆጠር ምክንያት እና መጨረሻ ላይ በባርሴሎና ሁለት በሳሜቶና በጁሊያኖ ቤሌቲ ጎሎች ተሸንፎ ነበር። በዚህኛው አጋጣሚም ዘለግላለ ጊዜ 1-0 ሲመራ ቆይቶ በኋላ ወደ መለያ ምት ሄዶ በመለያ ምቶች ተሸንፏል። የሚሸነፍበት ሁኔታ የሚያስቆጭ መሆኑ ግልጽ ነው። እሱ ብቻ ሳይሆን የአርሰናል የ2000 የዩሮፓ ሊግ የፍጻሜ ጨዋታም ወይም ያኔ ዩኤፋ ካፕ ይባል ነበር በፋቲህ ቴሪም ጋላታሳራይ በተሸነፉ ጊዜ የአርሰናል ተጫዋቾች የመለያ የፍጹም ቅጣት ምቶችን ስተው ነበር የተሸነፉት እና በአውሮፓ ውድድሮች ለድል በተቃረቡባቸው አጋጣሚዎች እንዲህ ባለ ሁኔታ ነው አርሰናል የሚሸነፈውና ሌላ ኤፒሶድ ነው ይሄኛው። ጨዋታውን በተመለከተ እንግዲህ ጨዋታውን አርሰናል በጣም በድንቅ ሁኔታ ነበር የጀመረው ወይም ጎል አስቆጥሮ ነበር የጀመረው። እኔ እንኳን ከዚያ በኋላ ይሄ ጨዋታ ኮንዲሽን እንደሚሆነው በዚህ ጎል ምክንያት ነው የሚል ግምት ነበረኝ። ምክንያቱም ከጨዋታው መጀመር በፊትም በብዙዎቻችን ዘንድ የነበረው መጠበቅ አርሰናል ከፓሪስ ሳን ዠርማን የበለጠ ኳስ ይቆጣጠራል፣ የሜዳ ስፍራ ይቆጣጠራል የሚል ግምት አልነበረም። ፓሪስ ሳን ዠርማን የበለጠ ፖሴሽን ይኖረዋል፣ የበለጠ በአርሰናል የሜዳ አጋማሽ ይጫወታል፣ አርሰናል በበለጠ የቅርጽ መከላከል በመዋቅር ይጫወታል እና አልፎ አልፎ ያጠቃል፣ ምናልባት በቆመ ኳስ የበለጠ አደገኛ ሊሆን ይችላል የሚል ግምት ነበር የነበረው። ከጨዋታው በፊት የሁለቱንም ቡድኖች ባህሪ በማጥናት እንዲህ አይነት ግምት መስጠት ይቻል ነበር። ግን ጎሉ ተቆጠረ በጊዜ በካይ ሃቨርትዝ አማካይነት ሚኬል አርቴታ የወሰናቸው አንዳንድ ውሳኔዎች ነበሩ። አንደኛው ይጠበቅ የነበረው ውሳኔ በአትሌቲኮ ማድሪዱ የግማሽ ፍጻሜ መልስ ጨዋታ በጣም ግሩም የነበረው ቪክቶር ዮኬሬስ የቡድኑ ከፍተኛ ጎል አስቆጣሪ 21 ጎሎች ያስቆጠረ በቻምፒየንስ ሊግም 5 ጎሎች ያስቆጠረ ተጫዋች ነው። እሱ ነው የሚጀምረው ወይስ ሃቨርትዝ ነው የሚጀምረው የሚለው ይጠበቅ ነበር። ግን ሃቨርትዝ ፊት ከሆነ በትልልቅ ጨዋታዎች ሚኬል አርቴታ የበለጠ የሚመርጠው ተጫዋች በመሆኑ ምክንያት የሃቨርትዝ መሰለፍ ግምቶች ነበሩ። ግን ቀላል ውሳኔ አልነበረም። ከጨዋታው በፊት በነበሩን አንዳንድ ዝግጅቶች ላይ እንዳነሳ ነው በሌሎችም የሜዳ ስፍራዎች ላይ የትኞቹን ተጫዋቾች ይመርጣል የሚለው ጉዳይ የጠራ አልነበረም። ለምሳሌ በግራ መስመር ተከላካይነት ማንን ያሰልፋል፣ ከኤዜና ከኦደጋርድ በግራ ክንፍ በኩል ማን ይጫወታል፣ ሌሎችም ጥያቄዎች ነበሩ እንደምታውቁት እና ሃቨርትዝ ነው ጨዋታውን የጀመረው እና ጎሉን አስቆጥሯል። ገና በ6ኛው ደቂቃ ላይ ነው አርሰናል ጎል አስቆጥሮ የጀመረው። ሃቨርትዝ ደግሞ እንዲህ አይነት ልማድ አለው በትልልቅ ጨዋታዎች ላይ ጎል የማስቆጠር ታሪክ አለው። በቼልሲም በጀርመን ብሔራዊ ቡድንም ድሮ በሌቨርኩዘን በነበረበትም ጊዜ እንዲህ አይነት ትልልቅ ጎሎች የማስቆጠር ታሪክ ያለው ተጫዋች ነውና በ2021 ማንቸስተር ሲቲ ላይ እንዳደረገው ያኔ በፖርቱጋል ማንቸስተር ሲቲ በቼልሲ 1-0 በተሸነፈ ጊዜ ማሸነፊያውን ጎል ያስቆጠረው እርሱ ነበር። እንዲህ አይነት ጎሎች የማስቆጠር ታሪክ አለው። ከዚያ ከጥቂት ጊዜያት በኋላ ደግሞ የዓለም ክለቦች ዋንጫ ፍጻሜ ጨዋታ በተደረገበት ጊዜ የማሸነፊያውን ጎል ያስቆጠረውና የዓለም ክለቦች ዋንጫ ሻምፒዮን ያደረጋቸው አሁን ኢንተርኮንቲኔንታል ተብሎ ስሙ ተቀይሯል። አዲሱ ጂያኒ ኢንፋንቲኖ ውድድር ከተጀመረ በኋላ በፕሮፌሽናል የእግር ኳስ ተጫዋችነት ታሪኩም 25ኛ የ1-0 ጎሉ ነው ወይም ቡድኑ 1-0 እንዲመራ ያስቻለበት ጎል ነው። እንዲህ አይነት ቁልፍ ጎሎች ማስቆጠር ይችላል። በቻምፒየንስ ሊግ ታሪክም በአዲሱ የቻምፒየንስ ሊግ ዘመን ማለት ነው ከ1992 ወዲህ የመጀመሪያው ተጫዋች ሆኗል። በቻምፒየንስ ሊግ ሁለት የተለያዩ ፍጻሜ ጨዋታዎች ላይ ጎል ያስቆጠረ ጀርመናዊ በመሆን በዚህ ውድድር ዘመንም በብዙ ጨዋታዎች ላይ ሲዝኑን በሙሉ አልነበረም ማለት ይቻላል፣ ወይም የሲዝኑን አብዛኛውን ጊዜ አልነበረም ማለት ይቻላል። ግን ከዚህኛው ጨዋታ በፊት በኤፍኤ በሊግ ካፕ የግማሽ ፍጻሜ ጨዋታ ቼልሲን 1-0 ሲያሸንፉ 97ኛው ደቂቃ ላይ እሱ ነበር ጎሉን ያስቆጠረው። ከፖርቶ ጋር በተጨማሪ ሰዓት 91ኛው ደቂቃ ላይ እሱ ነበር ጎል ያስቆጠረው። ባለፈው ከበርንሌ ጋር በነበረው ጨዋታ ላይ በጣም ወሳኝና 1-0 ያሸነፉበት ጨዋታ ነው። እሱም ጨዋታ ላይ 1-0 ጎል ነበር ያስቆጠረው። ከሲቲ ጋር በነበረው ጨዋታ 1-1 የሆኑበትን ጎል ነበር ያስቆጠረው። ትልልቅ ጎሎች የማስቆጠር ታሪክ ያለው ተጫዋች ነውና ከዛ በኋላ ከሱ ጎል በኋላ ጨዋታው
የሚጠበቅ ፓተርን የያዘ ይመስለኛል። አርሰናል እንደዛ መከላከል ነበረበት የሚለውን ነጥብ እናነሳለን፣ ግን ከዚያ በኋላ ፓርኪንግ ደ ባስ እንደሚባለው አይነት ጥቅጥቅ ብሎ የመከላከል አካሄድ ነው የነበረው። ከካይ ሃቨርትዝ ጎል በኋላ አርሰናል ሌላ ኢላማውን የጠበቀ ሙከራ አላደረገም። ከጎሉ መቆጠር በኋላ በነበሩት የመጀመሪያዎቹ 15 ደቂቃዎች ፓሪስ ሳን ጀርማን 80% የኳስ ቁጥጥር ድርሻ ነው የነበረው። አርሰናል 4-3-3 ቢሆንም ፎርሜሽኑ ግን ዲፕ የሆነ 5-4-1 መከላከል የነበረው በብዙ የጨዋታው ምዕራፎች ላይ አንደኛው የክንፍ ተጫዋች ወይም አንደኛው አማካይ በጣም በጥልቀት ይከላከል ስለነበር ይሄ ከመከላከል እቅድ አንጻር ሰርቷል። አልተሸነፈም። ያው ፓሪስ ሳን ጀርማን በዚህ ውድድር ዘመን ቼልሲን 8-2 ሊቨርፑልን 4-0 እና በባየር ሚኒክ ላይ 6 ጎሎች ያስቆጠረ በጣም አደገኛ የማጥቃት ቡድን በመሆኑ ምክንያት ባለፈው የውድድር ዘመን የነበረውን መጥቀስ አያስፈልገኝም። በቻምፒየንስ ሊግ የፍጻሜ ጨዋታ ታይቶ የማይታወቅ የጎል ማርጅን ያስመዘገበ 5-0 ኢንተር ሚላንን ያሸነፈ በዓለም የክለቦች ዋንጫ የግማሽ ፍጻሜ ጨዋታ ሪያል ማድሪድን 4-0 ድል ያደረገ ቡድን በመሆኑ ምክንያት እኔ ባለፉት 2 ዓመታት ልክ ትላንት አርሰናል እንዳያደረገው ፔዥን ኒውትራላይዝ ያደረገው ቡድን አላየሁም። ስለዚህ መከላከሉ በጣም የተዋጣለት ነው። እሱ በቂ ነበር ወይ? አልፎ አልፎም ቢሆን ማጥቃት አይገባም ወይ? የአርሰናል የፕሪሚየር ሊግ ሻምፒዮን ነው። አሁንም ጥሩ ተጫዋቾች አሉት። ከፔዥ ጋር አንድ ለአንድ የምታወዳድሯቸው ከሆነ ስንቱን ተጫዋቾች የምታስገቡ እንደሆነ አላውቅም። ምክንያቱም ምንም ጥያቄ የለውም ሁለቱ የፔዤ የመስመር ተከላካዮች ከአርሰናል ሁለቱ የመስመር ተከላካዮች የተሻሉ ናቸው። ሁለቱ አማካዮች ቢያንስ የአርሰናል የመጀመሪያ አሰላለፍ ውስጥ መግባት የሚችሉ ናቸው። ከፊት ያሉት ሶስቱም የማጥቃት ተጫዋቾች በተለይ በማጥቃት በኩል ያሉት ተጫዋቾች ከፍተኛ ጥራት ያላቸው ተጫዋቾች በመሆናቸው ምክንያት አርሰናል ተጨማሪ የማጥቃት ሪስክ ቢወስድ ኖሮ እንደዛ በተዋጣለት ሁኔታ መከላከል ይችል ነበር ወይ? እሱ ነው ትልቁ ጥያቄ። ግን በመከላከል በጣም የተዋጣለት መከላከል ነበር። ለእኔ እንዲያውም የነበረው ጥያቄ አርሰናል እንደሚከላከል ብንጠብቅም ከጨዋታው በፊት ነገር ግን ጎል ካስቆጠሩ በኋላ ትላንት አርቴታ የመረጣቸውን የማጥቃት ተጫዋቾች ሶስቱንም ካያችሁ ሳካ፣ ሃቨርትዝ እና ትሮሳር ናቸው። ከነሱ ጀርባ ያለው ማርቲን ኦዴጋርድ ነው። አሁን አራቱ የአርሰናል የማጥቃት ተጫዋቾች አራቱም የፍጥነት ተጫዋቾች አይደሉም። ሳካም ቢሆን ልክ ፍላይንግ የሚባል በጣም ኃይለኛ ፍጥነት ያለው የክንፍ ተጫዋች አይደለም። ትሮሳርም እንደዛ አይደለም። ሃቨርትዝም ልክ እንደ ዮኬሬስ አይነት ጀርባ የሚያጠቃ ተጫዋች አይደለም። ወደ መሀል ነው የሚመጣው። ኦዴጋርድ አማካይ ነው፣ የስፒድ ተጫዋች አይደለም። ከዛ የአርሰናል የቀኝና የግራ የመስመር ተከላካዮች የማጥቃት የመስመር ተከላካዮች አይደሉም። የበለጠ የመከላከል የመስመር ተከላካዮች ናቸው። ሞስኬራ በጉዳት ምክንያት እዛ ቦታ ላይ እንዲሰለፍ ቲምበር ስላልደረሰ ቤን ዋይት ከጨዋታው ውጪ ስለሆነ እዚያ ቦታ ላይ እንዲሰለፍ ሆኗል። ግን የመሀል ተከላካይ ፒየሮ ኢንካፒየም ቢሆን በግራ መስመር ተከላካይነት መጫወት ይችላል እንጂ ልክ በማጥቃቱ በኩል ካላፊዮሪ የሚኖረውን አይነት ኃላፊነት የሚወጣ አይነት ተጫዋች አይደለም። የበለጠ ዲፌንሲቭ የመስመር ተከላካይ ነው። ስለዚህ ተጫዋቾቹን ፕሮፋይል ካያችሁ በጣም በጥልቅ የምትከላከሉ ከሆነ የምታጠቁት በመልሶ ማጥቃት ነው ማለት ነው። እና በመልሶ ማጥቃት ለማጥቃት የሚሆን ካራክተሪስቲክስ ያላቸው ተጫዋቾች ናቸው ወይ እነዚህ የሚል ጥያቄ ግን ያስነሳል። አሁን ይሄ ሁልጊዜ የምናነሳው የአታኪንግ ባላንስ ጥያቄ ይሆናል። የፍጥነት ተጫዋቾችን የበለጠ ቴክኒካዊ ችሎታ ካላቸው ተጫዋቾች ጋር የማጣመር ጉዳይ በተለይ ጎሉ ከተቆጠረ በኋላ አርሰናል አውትቦል አልነበረውም ከካይ ሃቨርትዝ በስተቀር። ሃቨርትዝ ደግሞ ለብቻው እነዛን የአየር ላይ ኳሶች ያሸንፋል፣ ግን ተጫዋቾቹን ወደ ጨዋታው ለማስገባ ሁሉንም ኳሶች እያሸነፈ አልነበረም። ለነገሩ ከሁለቱ ሴንተር ባኮች ጋር ከማርኪኞስ እና ከዊሊያም ፓቾ ጋር ነው ይጋፈጥ የነበረው። አርቢትሩም አብዛኞቹን 50-50 ቻሌንጆች ለፔዤ ነበር ቅጣት የምትሰጡ የነበሩት። ችግር ነበር እሱ እና የአርሰናል ማጥቃት በተጫዋቾቹ ፕሮፋይልም ምክንያት ቶሎ ተጫዋቾች ካልቀየረ በስተቀር አሁን እንግዲህ እየሰራ ነው። ቡድኑ 1-0 እየመራ ነው እና በታክቲካዊ ምክንያት 30ኛው ደቂቃ ላይ ተጫዋች መቀየር እንግዳ ነገር ሊሆን ይችላል። ግን የማርቲኔሊ ወይ የዮኬሬስ ወይ የማድዌኪ አይነት ታይፕ ተጫዋች ይፈልግ ነበር ማጥቃቱ ላይ ሌላ አይነት ለመጨመር የማጥቃት ባህሪ ያለው ሌላ ተጫዋች ለመጨመር ማለት ነው። እና እሱ ችግር ነበር። ግን ከመከላከል አንጻር በጣም እንከን አልባ መከላከል የነበር ይመስለኛል። ክቫራትስኬሊያ ከሎብሎክ ጋር ችግር አለበት እንዴ እንድንል ያደረገ አይነት። ምክንያቱም በእርግጥ ደብል ማርክ ነው የተደረገው። ሳካ በተደጋጋሚ እየተመለሰ ከሞስኬራ ጋር 2-1 ይዙት ነበር። በእርግጥ ሳካ ላይ ያጠቃ በሚሞክርበትም ጊዜ ራሱ ክቫራትስኬሊያ ለኑኖ ሜንዴሽ ተመሳሳይ ድጋፍ ይሰጥ ነበር። ግን ይሄ አልፎ ነው። ምክንያቱም ሳካ 85 ደቂቃ ሜዳ ውስጥ ቆይቶ 8 ፓስ ነው የሞከረው፣ 4ቱን ብቻ ነው ያሳካው። ስለዚህ የሳካ አደገኝነት በጣም የተገደበ ነበር እና
የጨዋታው ሁኔታ ማስገዳጅ ነበር፣ ግን የተጫዋቾቹ ፕሮፋይልም የምትገጥሙት ቡድን ማንነትም አርቴታ ከጨዋታው መጠናቀቅ በኋላ ስለ ተጫወቱበት ሁኔታ ሲጠየቅ እንዲህ እንድንጫወት አልነበረም ፕላናችን ብሏል። አነስተኛ ፖሴሽን የሚጠብቅ ይመስለኛል፣ ግን እንዲህ አይነት ሰፕሬሽን እንዲህ ከራሴ ሜዳ ክፍል ላለመውጣት በዲሲፕሊን የመከላከል ጉዳይ በእኛ ምርጫ ብቻ ሳይሆን በፔዤ አደገኝነት ምክንያት የተፈጠረ ነው ብሏል። ለዛ ረጅም ጊዜ በአውሮፓ የተዋጣለት ፍሉድ ቡድንን በኖካውት ውድድሮችም የተዋጣለትን አሰልጣኝ የገጠመ ቡድን ሰርቶለታል። ከመከላከል አንጻር ነው። ግን ይሄ በማጥቃቱ በኩል ግን ብዙ ጥያቄዎች አሉ። በጣም ጥብቅ የሆነ የመከላከል አጫወት እኔ ነበረው። የበለጠ አድቬንቸረስ መሆን ነበረበት። የበለጠ የማጥቃት ሪስክ መውሰድ ነበረበት። አሁን በግሌ ብትጠይቁኝ እንዲህ አይነት እግር ኳስ አልመርጥም ወይም እንደዚህ አይነት አሰልጣኞች አልመርጥም። ቢቻል ሪስክ የሚወስዱ የማጥቃት ኃላፊነት የሚወስዱ አሰልጣኞች ቢሆኑ እመርጣለሁ። ሪያሊስቲክ መሆንም ግን ደግሞ ያስፈልጋል። ምክንያቱም ለምሳሌ በአውሮፓ ምንም ጥያቄ የለውም የአውሮፓ ምርጡ ቡድን ብቻ ሳይሆን የአውሮፓ ቤስቱ የማጥቃት ቡድን ነው። አንድ ጄምስ ቤንጅ የሚባል ጸሐፊ ይህንን የአውሮፓን ምርጡን የማጥቃት ኃይል ከበርንሌ ኩል ብቻ የሆነ የጎል እድል እንዲፈጥር ነው ያደረገው ይላል። ፔዤ በዚህ ጨዋታ ላይ የነበረ የኦፕን ፕሌይ ኤክስጂ በክፍት ጨዋታ 0.8 ነው። ያ የፍጹም ቅጣት ምት ባይገኝ ኖሮ 65ኛው ደቂቃ ላይ አይደለ ጎሉ የተቆጠረው ክቫራትስኬሊያ ላይ ሙስኬራ ጥፋት በመስራቱ ምክንያት ነው ፔዤ ወደ ጨዋታው የተመለሰው። ያ የፍጹም ቅጣት ምት ባይገኝ ኖሮ በክፍት ጨዋታ ጎል የሚያስቆጥር አይመስልም ነበር ፔዤ። ለእኔ በጣም አስገራሚ ነበር ይሄ። አንደኛ ፔዤ የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር አለበት ወይ የሚል ጥያቄ ያስነሳል። በቅርብ ጊዜ የገጠሟቸውን ቡድኖች በሙሉ ብታዩ የሃይ ዲፌንሲቭ ብሎክ ቡድኖች ናቸው። ሊቨርፑልም እንደዛ ነው ተገዶ ካልሆነ በስተቀር፣ ቼልሲም ልክ እንደዛ ነው፣ ባየር ሚኒክም ልክ እንደዛ ነው። ትልልቆቹ የአውሮፓ ቡድኖች በአብዛኛው የሃይ ዲፌንሲቭ ብሎክ የፕሬሲንግ ቡድኖች ናቸው። ስለዚህ ብዙ ስፔስ አለ፣ በትራንዚሽን ለማጥቃት የሚሆን ስፔስ አለ። የአርሰናል አይነት ቡድን በቅርብ ጊዜ ሲገጥም አላየሁም፣ ልክ እንደዚህ በዲፕ የመከላከል ቅርጽ የሚጫወት ያንን ግን በማድረግ ማስተር የሆነ ቡድን ሲገጥም አላየሁትም። ስለዚህ የፓሪስ ሳን ጀርማ አስደናቂ ተጫዋቾች ዱዌን ተመልከቱ፣ ወይም ክቫራትስኬሊያን ተመልከቱ፣ ወይም ዴምቤሌን ተመልከቱ። ሁሉም ልክ እንዲህ አይነት የዲፕ ብሎክ ቡድን በአውሮፓ ደረጃ በተለይ እንደዚህ ኤሊት በሆነ መንገድ የሰለጠነ ቡድን ሲገጥሙ አላየንም እና 0.8 ነበር ኤክስጂያቸው። የመጀመሪያ አጋማሽ ላይ 6 ሙከራ ነበር ያደረጉት፣ 6ቱም ኢላማውን የጠበቀ አልነበርም። አንዱም ራያን የፈተነ አልነበርም። ከሚኒማሊስት ቦታ ነው ይሞክሩ የነበሩት፣ ከርቀት የሚደረጉ ሙከራዎች ነበር። ከ21 ሙከራዎች 9 ከፍጹም ቅጣት ምት ሳጥን ውጪ የተደረጉ ናቸው። አርሰናል ጎል አስቆጠረ እና ጎል ካስቆጠረ በኋላ ለፓሪስ ሳን-ዠርማ ጨዋታው በጣም ውስብስብ ነበር። ገና ያ 6ኛው ደቂቃ ላይ የተቆጠረው ጎል ጨዋታው የሚሄድበትን አቅጣጫ ወስኖታል። ሁላችንም የነበረን ግምት እሱ ነው። ግን ጎሉ ከተቆጠረ በኋላ አርሰናል በካውንተር ለማጥቃት ግን የተጫዋቾቹ ፕሮፋይልም የሚመች አልመሰለኝም። በፈለገው መንገድ የተጫወተው አርሰናል ከዛ በኋላ እና ከጎሉ በኋላም ሪከቨር አድርጓል። ግን ፔዤ አይ ቲንክ በጥራት ምርጡ የማጥቃት ቡድን ነው ከሁለቱ ቡድኖች አንጻር። አማካዮቹ የተሻሉ ናቸው፣ የመስመር ተከላካዮቹ በጣም የተሻሉ ናቸው። ስለዚህ አሰልጣኙ ምን ማድረግ ነበረበት? ከዛ በኋላ ማጥቃት ለማጥቃት ሊሆን አይችልም፣ አታክ ቨርሰስ አታክ ሊሆን አይችልም። ለአርሰናል በጣም ከባድ ሪስክ ነው። እኔ እንዲያውም ከጨዋታው በፊት የሰራነው ፕሮግራም ላይ ለአርሰናል በጣም አደገኛው ነገር ፔዤ ቀድሞ ጎል ካስቆጠረ ነው። ምክንያቱም ቀድሞ ጎል የሚያስቆጠር ከሆነ አርሰናል ወደ አቻነት ለመምጣት ጎል ለማስቆጠር የማጥቃት ሪስኮች መውሰድ አለበት። የማጥቃት ሪስኮች ይወስዳል ማለት ጨዋታው ትራንዚሽናል ይሆናል ማለት ነው፣ ሽግግር ይሆናል ማለት ነው። በሽግግር መጫወት ደግሞ የበለጠ የሚስማማው ለዚህ የሚሆኑ ቀጥተኛ የክንፍ ተጫዋቾች፣ ከፍተኛ ፍጥነት፣ ከፍተኛ የቀጥተኛ ድሪብሊንግ ችሎታ ያላቸው ከየትኛውም ርቀት ጎል ማስቆጠር የሚችሉ 2 ተጫዋቾችን 3 ተጫዋቾችን እንደ ቀልድ ማለፍ የሚችሉ ተጫዋቾች ያሉት ቡድን ኦፕን ስፔስ የሚኖር ከሆነ ቀድሞ ጎል የሚቆጠር ከሆነ ለአርሰናል አደገኛ ነው ስል ነበር። ግን ቀድሞ ጎል ያስቆጠረው አርሰናል ሆነ። ለገለልተኛ ተመልካች፣ ለኒውትራል ተመልካች ጨዋታው አዝናኝ አልነበርም፣ ጥያቄ የለው። የሚያዝናና ጨዋታ ያልሆነበት ምክንያት አርሰናል የተጫወተበት መንገድ ነው። ግን ቀድሞ ጎሉ ሲቆጠር ያንን መገመት እንችል ነበር። የኔ ትልቁ ጥያቄም ኤክስፓንሲቭ መሆን ይቻል ነበር ወይ? በዛ መንገድ እየተከላከሉ የበለጠ ማጥቃት ይቻል ነበር ወይ? እንዳልኩት የኔ ምርጫ አይደለም። እኔ የማጥቃት እግር ኳስ ነው የምወደው፣ የሳጥን እግር ኳስ ነው የምወደው፣ የባየር ሚኒክ ፔዤን ጨዋታ ነው የምወደው። ግን ኢንዲቪጁዋል ተጫዋቾቹ ለዛ የሚበቁ መሆን አለባቸው። የአርሰናል 3ቱ ከፊት ያሉ ተጫዋቾች ከፔዤ ካሉት 3 ተጫዋቾች ጋር የሚመጣጠን ችሎታ የላቸው። አሁን እንዲህ ከሆነ ወደ ሌላ ቦታ አይናችንን መትከል ያለብን ይመስለኛል። የአርሰናል ቤንች አርሰናል በክረምቱ ላይ እንደምታውቁት ዮኬሬስን አምጥቷል፣ ማድዌኬን አምጥቷል፣ ኤዜን አምጥቷል። እነዚህ ሁሉ ተጫዋቾች ጨዋታውን አልጀመሩም። ስለዚህ ችግሩ ባለፈው የዝውውር ጊዜ የነበረው ችግር ነው ማለት ነው። እነዚህ 3ቱ ወይ 4ቱ ተጫዋቾች አልጀመሩም፣ አዳዲሶቹ በሙሉ አልጀመሩም።
ከመሀል ሜዳ ወደፊት ያለውን በሙሉ ብታዩ አምና የነበሩት ተጫዋቾች ናቸው። ለነገሩ ወደ ኋላም ብታዩ ከሁለቱ ፉልባኮች በስተቀር የአምናው ቡድን ነው ከሞላ ጎደል። ስለዚህ ማጥቃቱን ለማሻሻል አልነበረም ወይ ባለፈው ክረምት ዝውውሮች የተደረጉት የሚል ጥያቄ እናነሳለን። ተጫዋቾቹ በሙሉ አስተዋጽኦ ነበራቸው። ኤዜ ወሳኝ ጎሎች አስቆጥሯል። ዮኬሬሽ የቡድኑ ከፍተኛ ጎል አስቆጣሪ ነው። ማድዌኬ ለቤንች ተጫዋች ለክፉ የሚሰጥ አልነበረም። ትልቁ ጥያቄ ግን በአርሰናል ሁለተኛ አጋማሽ የጨዋታ የመጨረሻዎቹ ደቂቃዎች ላይ የነበረውን ፍሮንት ስሪ ካያችሁ ማርቲኔሊ፣ ማድዌኬ፣ ዮኬሬስ በእነዚህ ተጫዋቾች ፔዥን በማጥቃት ዶሚኔት ማድረግ ትችላላችሁ ወይ ነው ትልቁ ጥያቄ። ስለዚህ ጥያቄው የበለጠ የዝውውር ጥያቄ ሊሆን ይችላል። ደረጃው ጥራቱ ከፍ ያለ ምናልባት ሁሊያን አልቫሬዝ ሌላ ማንን ማሰብ ይቻላል ጥራቱን በጣም ከፍ የሚያደርግ አርሰናል ሊገዛው የሚችል የማጥቃት ተጫዋች እሱም ቢሆን በትንሹ 100 ሚሊዮን ፓውንድ የሚጠየቅበት አይነት ተጫዋች ነው። የኔ ጥያቄ እሱ ነው። ከዛ ደግሞ የእናንተ ፉልባኮች በአንዳንዶቹ በምርጫ አንዳንዶቹ በአስገዳጅ ሁኔታ ለምሳሌ ሞስኬራን ይዛችሁ የመሀል ተከላካይ ነው በእኔ ግምት ከዛ የፍጹም ቅጣት ምት ካሰጠበት ስህተቱ በስተቀር ክቫራትስኬሊያን በጥሩ ሁኔታ ሃንድል ያደረገው ይመስለኛል። ማርኪኞስ ዱዌን በተዋጣለት ሁኔታ የተቆጣጠረው ይመስለኛል። ነገር ግን እነዚህ ሁለቱም ዲፌንሲቭ ፉልባኮች ናቸው። ቲምበር ያልተሰለፈው በጉዳት ምክንያት ነው፣ ወይም ጨዋታውን ያልጀመረው በጉዳት ምክንያት ነው። በግራ መስመር ተከላካይነት ካላፊዮሪን መጠቀም ይችል ነበር። አንዳንድ ሪፖርቶች ካላፊዮሪ በዚህ ሳምንት ተጎድቶ ነበር ይላሉ። አንዳንዱ ምክንያት የአሰልጣኙ ምርጫ ብቻ አይደለም ይላሉ። ስለዚህ አላቅም ምን እንደሆነ እሱ ያልተሰለፈበት ምክንያት። የበለጠ የማጥቃት የመስመር ተከላካይ የሆነው እርሱ ነው። ግን በኢንካፒዬ ብዙ ማጥቃት ትችላላችሁ ወይ? የማጥቃት ተጫዋች አይደለም እሱ። መሀል ላይ ራይስ እና ማይልስ ሉዊስ ስኬሊን የነበሩት እና ለሳካ ጥሩ አልተጫወተም እረዳለሁ። ግን ጥሩ አልተጫወተው ለምንድን ነው የሚለውን መመርመር ያስፈልጋል። አርሰናል ዲፌንሲቭ ነበር። የክቫራትስኬሊ አደገኝነት ሚኬል አርቴታ በተደጋጋሚ እየተመለሰ ማርኪኞስን እንዲያግዝ ያደርገው ስለነበር በአብዛኛው ዲፌንሲቭ በሆነ የመከላከል ኃላፊነት ነው ጊዜውን ያጠፋው፣ ኤነርጂውን የፈጀው። ያለ ኳስ ነው ረጅም ጊዜ የተጫወተው። አርሰናል 25% ብቻ ነው አይደለም ኳስ የተቆጣጠረው፣ 26% ነው ኳስ የተቆጣጠረው። ይሄ ማለት ሳካ፣ ኦደጋርድ አይነት ተጫዋቾች ኳስ ብዙ አይነኩም ነበር ማለት ነው። ያለ ኳስ ብዙ ኤነርጂ ይጨርሱ ነበር ማለት ነው። ስለዚህ ኦደጋርድ 12 ሳካ 10 ጊዜ ብቻ መሰለኝ ኳስ የነኩት። ዋናዎቹ የማጥቃት የሚባሉት ተጫዋቾች እነዚህ ናቸው። ዋናዎቹ ክሬቲቭ የሚባሉት ተጫዋቾች እነዚህ ናቸው። አርሰናል የተጫወተበት ሁኔታም ለእነዚህ ተጫዋቾች የሚስማማ አልነበረም። ግን ደግሞ በተሻለ ሁኔታ እንዲያጠቃ ብንጠብቅም ቅድም ስለ ፕሮፋይሊንግ ሳነሳ ነበር። ለካውንተር አታክ የሚሆኑ ተጫዋቾች አይደሉም ሁሉም። ዮኬሬስ ወይ ማርቲኔሊ ወይ ማድዌኬ አንዳቸው ቢኖሩ የበለጠ የፔስ ተጫዋቾች ናቸው። ስለዚህ ሰፊ ስፔስ ለማጥቃት ይሆናሉ። ግን ቶሎ እንግዲህ 30ኛው 32ኛው 35ኛው ደቂቃ ላይ ለታክቲካዊ ለውጥ በሚል ትሮሳርን አስወጥቶ ማርቲኔሊ ማስገባት፣ ሃቨርትዝን አስወጥቶ ዮኬሬስን ማስገባት ይሻል ነበር ወይ? መገመት በጣም ያስቸግራል። እሱን ግን በዛ ፍጥነት ጎል እናስቆጥራለን ብለው ካልኩሌት ያደረጉ አይመስለኝም። ኦፍኮርስ ካልኩሌት ማድረግ አለባችሁ። በየትኛውም ጊዜ ጎል ብታስቆጥሩ ልትከተሉት ስለሚገባ የጨዋታ እቅድ ማስላት አለባችሁ። በጊዜ ጎል ካስቆጠራችሁ፣ በጊዜ ጎል ከተቆጠረባችሁ ያንን ሁሉ ሲናሪዮ መስራት ያስፈልጋል። እኔ ትላንት በነበረው ጨዋታ የአርሰናልን የማጥቃት ተጫዋች ለመተቸት ያስቸግረኛል። ሳካ ጥሩ እንዳልነበር ግልጽ ነው። ሳካ አይ ቲንክ ለአንድ አመት ምናምን ጥሩ አልነበርም። አዲስ ነገር አይደለም። የሆነ ፕሮግራም ላይ ስለ ሳካም ፕሮግራም በሰራው ጊዜ ይሄኛውን ጨዋታ ጥሩ ተጫውቷል የምለው ባለፉት 15-16 ወራት ከፉላም ጋር የነበረውን ጨዋታ ብቻ ነው። ጎል አስቆጥሮ ሊሆን ይችላል፣ አሲስት ሰጥቶ ሊሆን ይችላል፣ ዲሳይሲቭ የሆነ ተጽዕኖ ኖሮት ሊሆን ይችላል ልክ በአትሌቲኮ ማድሪዱ ጨዋታ ላይ እንዳደረገው። ነገር ግን ዛሬ በጣም ጥሩ ነበር ያልንበት ጨዋታ በጣም ጥቂት ነው ካለ እኔ አንዱን ነው ማስታውሰው። በቃ ያንን የፉልሃም ጨዋታ ነው ማስታውሰው። ከዛ ጉዳት በኋላ ተመሳሳይ ተጫዋች አይደለም፣ በቂ ሪስክ አይወስድ ምናምን። ግን የትናንትናው የጨዋታ ባህሪም ቢሆን ራያ ለምሳሌ ግብ ጠባቂ ከ37ቱ ፓሶቹ 35ቱ ረጃጅም ናቸው። በቀጥታ ወደ ሃቨርትዝ ነው ኳሱ የሚመጣው። ሃቨርትዝ 2-1 ይበለጣል በሁለቱ የፒኤስጂ ሴንተር ባኮች። ሁለቱ የአርሰናል የመስመር ተከላካዮች ከጥልቅ ነው የሚነሱት። ስለዚህ እሱ ኳሱን በሚያወርደው ጊዜ አጠገቡ በቂ ተጫዋቾች የሉም። በና ዱዌሎች ይሸነፋል ናቹራሊ። አርቢትሩም ያንን ይፈቅዳሉ። ወይም 50-50ን በአብዛኛው ለፒኤስጂ ተጫዋቾች ይሰጡ ነበር። ከመከላከል አንጻር ግን በቅርብ ዓመታት ማንም አድርጎት የማያውቀውን ነገር ነው የሚኬል አርቴታ ቡድን ያደረገው። ለገለልተኛ ተመልካች ጥሩ አልነበረም፣ ግን ብዙ ከዚህ የተለየ ምርጫ የነበረው ግን አይመስለኝም። የፕሪሚየር ሊግ ሻምፒዮን ቢሆንም
ግን ሊሚቴሽን ያለበት ነው። ከጨዋታው በኋላም መራር ውሳኔዎች መወሰን አለብን የሚል አስተያየት የሰጠው ለዚህ ነው። ትልልቅ ውሳኔዎች መወሰን አለብን፣ በዚሁ አምቢሽን መቀጠል አለብን ያለው ለአርሰናል አይ ቲንክ ቀጥሎ ያለው ደረጃ የቡድኑን ቴክኒካዊ ጥራት ከፍ ማድረግ ነው። በፉልባክ ቦታዎች፣ ሴንትራል ቦታዎች ላይ በተለይ ከፊት ባሉት ቦታዎች ላይ የቡድኑ ቴክኒካዊ ኢንዲቪጁዋል ታለንት ከፍ ማለት አለበት። እንደ ፔዥ አይነት ቡድኖች ጋር ለመፎካከር የሚፈልግ ከሆነ በቂ የስብስብ ጥልቀት አለው፣ ግን ጥራቱ ግን ለብቻቸው ጨዋታ ማሸነፍ የሚችሉ ተጫዋቾች አሉት አይደለም። ገበያው ላይ ያለ ወይ እሱን እርግጠኛ መሆን ያስቸግራል። ለምሳሌ ሊቨርፑል ኢሳቅን ወይ ፍሎሪያን ቪትስን ሲያሸንፍ ገበያው ላይ ቤስቱ የማጥቃት ተጫዋቾች ናቸው በሚል ሬከርድ ተሰብሮባቸውን የመጡት አልተሳካም። ስለዚህ ብዙ ገንዘብ አውጥቶ ተጫዋቾች ማስፈረምም የራሱ ሪስክ አለው እና የውድድር ዘመኑ በጣም የተሳካ የውድድር ዘመን መሆኑን መርሳት የለብንም። በነገራችን ላይ በቻምፒየንስ ሊግ ዘመን በፕሪሚየር ሊግ ያሸነፉ አሰልጣኞች በተመሳሳይ ፕሪሚየር ሊግ ባሸነፉበት አመት ቻምፒየንስ ሊግ ፋይናል ሲደርሱ 2 አሰልጣኞች ብቻ ናቸው ከዚህ በፊት ይህንን አድርገው የነበሩት። አርቴታ ሶስተኛው ነው። ፈርጉሰን 4 ጊዜ፣ ጓርዲዮላ 2 ጊዜ ይህንን አድርገውታል። አሁን አርቴታ ሌላኛው አሰልጣኝ ነው። የፕሪሚየር ሊግ ሻምፒዮን ናቸው። ከ22 አመት በኋላ ለ2 ውድድሮች ፍጻሜ ደርሰዋል። ለሊግ ካፕ እና ለቻምፒየንስ ሊግ ፍጻሜ ደርሰዋል። የቻምፒየንስ ሊግ ፍጻሜን በመለያ ምት ነው የተሸነፉት። እንደ ገለልተኛ ተመልካች የሚያዝናና ጨዋታ ባይሆንም ግን ለምን አርቴታ ያንን እንዳደረገ ግን እኔ በበኩሌ አንደርስታንድ ማድረግ የሚቻል ይመስለኛል። ለማርጅኖች መጫወቱ ብዙ ሰዎች የሚተቹት ቢሆንም አንድ ኦን ታርጌት በቻምፒየንስ ሊግ ፋይናል በተቀሩት 114 ደቂቃዎች ብቻ ማድረግ፣ ተጨማሪ ሰዓት የምትጨምሩ ከሆነ 124 ደቂቃ ሌላ ኦን ታርጌት አለመሞከር፣ ጎሉም ደግሞ የእድል ኤሌመንት የነበረው ነው። በ4-4-2 ዲፕ መከላከል፣ ኦደጋርድ 12 ጊዜ ብቻ ኳስ መንካቱ፣ ሳካ 4 ጊዜ ብቻ ፓስ ማረጉ፣ ይህንን የመሳሰሉት ነገሮች እንዳሉ ሆነው የአርሰናል ቀጣይ ኢቮሉሽን መሆን ያለበት ማጥቃቱ መሆኑን የሚያሳይ ድክመት አሳይቷል። ለቡድኑ ጥያቄ የለውም። ግን ሌላ ማንሳት የሚገባው ነጥብ የሚመስለኝ የመለያ ምቶቹ ጉዳይ ላይ ነው። የመጨረሻው መቼ የነበረው ጋብርኤል ነው። በእኔ በኩል ልክ ጋብርኤል እንደሆነ ሳውቅ እንደሚስተው ጥርጣሬ ነበረኝ። ለምን እንደሆነ አላውቅም። አንደኛ ሲመታ አይቼው አላውቅም። ሁለተኛ የመጨረሻው ፕሬሸርድ የመለያ ምት የመጨረሻው የመለያ ምት ነው ወይ የመጀመሪያው የመለያ ምት። በተለይ የመጨረሻው ግን የሰርቫይቫል የመለያ ምት ነው። ምክንያቱም ፔዤ መጥቶ ጨርሷል፣ ይመራ ነበር፣ ጋብርኤል ማስቆጠር ነበረበት አቻ ለማድረግ። ስለዚህ ሃይ ፕሬሸርድ የመለያ የፍጹም ቅጣት ምት ነው። ግን ሁለቱም ተጫዋቾች ኤዜም ጋብርኤልም ኦን ታርጌት ነው የነበሩት። ሳፋኖቭ አይደለም ያዳናቸው። ሁለቱንም ነጣጥሎ ለማየት ኤዜ የመለያ ፍጹም ቅጣት ምቱን ሲመታ በኋላ አንዳንድ ክሊፖች አየው። የክሪስታል ፓላስ ተጫዋች በነበረበት ጊዜ ሊያደርግ የሞከረው ተንደረደረ፣ ቆመ። ግብ ጠባቂው ወደ አንድ አቅጣጫ ይወድቅ እንደሆነ ለማየት ሞከረ፣ ወይ ወደ አንድ አቅጣጫ ለመውደቅ ሰውነቱን ፖዚሽን አድርጎ እንደሆነ ለማየት ሞከረ። ከዛ በኋላ ሊመታ ማለት ነው። ያደርጋሉ ተጫዋቾች፣ ይህንን ቴክኒክ ይከተሉታል። ነገር ግን ግብ ጠባቂው በጣም ብልህ ነበር። ማትቬ ሳፋኖቭ ወዴትም አልወደቅም፣ ቆመ እና ኤዜ ያኔ ፓኒክ አደረገና ወደ ውጭ መጣው ኳሱ። አሁን እዚህ ጋር ቴክኒኩ ላይ ነው ጥያቄው። ምክንያቱም ከዚህ በፊት በተመሳሳይ ሁኔታ የፍጹም ቅጣት ምቶች ስቶ የሚያውቅ ከሆነ እንዴት ተመሳሳይ ስህተት ሰራ የሚል ጥያቄ ያስነሳል። ምክንያቱም በጣም የሚገርም መመሳሰል ነው ያላቸው። ሶሻል ሚዲያ ላይ ትዊተር ላይ ነው ሰርኩሌት ሲያደርግ ያየሁት። በቅርብ ጊዜ አንደኛው ከኒውካስል ጋር የነበረ ጨዋታ ነው፣ የፓላስ ተጫዋች በነበረበት ጊዜ ልክ እንደዚሁ ያደርጉታል። ሌቫንዶቭስኪ፣ ቪቼኛ፣ ብሩኖ ሌሎችም ተጫዋቾች ያደርጋሉ ይህንን የፍጹም ቅጣት ምት የመምታት ቴክኒክ። ግብ ጠባቂው ኮሚት አላደረገም። አንድ ቦታ ወስኖ መምታት ይችል ነበር፣ የአንድ ምርጫ ነው፣ ሌሎቹ ተጫዋቾች እንዳደረጉት ማለት ነው። ግን እሱ ግብ ጠባቂውን መጀመሪያ አቅጣጫ ለማሳት ከዛ በኋላ በተቃራኒው ለመምታት ያሰበ ይመስላል። የጋብርኤል ጉዳይ የሚነሳው ጋብርኤልን ከመምረጥ ነው። ጋብርኤል እንዲመታ ተመርጧል። የመሀል ተከላካዮች ይመቱ አይተን እናውቃለን። ጆን ቴሪ ፌመስሊ 2008 ቻምፒየንስ ሊግ ፋይናል የመሀል ተከላካዮች ይመታሉ። በእርግጥ ለአሰልጣኞች ለኤንሪኬም ለአርቴታ ማስቸጋሪ የነበረው በለውጦቻቸው ምክንያት የፍጹም ቅጣት ምት መቺዎቻቸውን ቀይሮ አስወጥተዋል። በፔጅ በኩልም ዴምቤሌ፣ ቪቺኛ፣ ክቫራትስኬሊ አይነቶቹ ተጫዋቾች ተወጥተዋል። በአርሰናል በኩልም ሳካ፣ ሃቨርትዝ፣ ኦደጋርድ አይነት በጨዋታው ላይ ቢኖሩ ኖሮ የመለያ የፍጹም ቅጣት ምቶችን የሚመቱ ተጫዋቾች ናቸው። እነዚህ ሁሉ ወጥተዋል። አርቴታ ከጨዋታው በኋላ ጋብርኤል አምስተኛውን የፍጹም ቅጣት ምት ወይም ከፍጹም ቅጣት ምቶቹ መካከል አንደኛውን ሊመታ እንደሚችል ተዘጋጅተንበት ነበር ብሏል። ያው አምስተኛውን ለመምታት ኃላፊነት ወስዷል። ግን የኔ ጥርጣሬ ነው እንግዲህ ይሄ የኤክስፐርት አስተያየት አይደለም። የኔ ጥርጣሬ የነበረው ልክ የፍጹም ቅጣት ምቱን እሱ እንደሚመታ ሳቅ። ለምሳሌ የበለጠ ቴክኒካዊ ተጫዋቾች ነበሩት፣ ዙቢሜንዲ ወይ ማድዌኬ አይነት ተጫዋቾች ነበሩት። ግን የመሀል ተከላካይ ከመታ ሳሊባ ቢመታ ምርጥ ነበር በእኔ ምርጫ ቢሆን። ይህንን የምለው በታላቅ እውቀት ሳይሆን ዝም ብሎ በስሜት ነው።
ይህንን ያልኩበት ምክንያት ምንድን ነው? ሳሊባን ስታዩት ሲጫወት የበለጠ ካልም ነው አይደለም፣ የበለጠ ፕሬሸር ፊልም ማያደርግ ተጫዋች ነው። ጋብርኤል ተፋላሚ ነው፣ በጣም አስደናቂ ተከላካይ ነው፣ በወኔ በጀብድ የሚጫወት ፊዚካል የሆነ ብሎክ የሚያደርግ ትላንትና በጨዋታው ላይ በጣም አስደናቂ ነበር፣ በጣም አስደናቂ ነበር። ልክ እንደዛ የሚዋደቅ አይነት ተጫዋች ነው። ግን በጣም ካልም የሆነውን ተከላካይ ደግሞ ካያችሁት ልክ እንደዚህ ኢሹም አይሆን ዛሬ ጋብርኤል ጀግና ነበር ትላላችሁ አይደለም፣ አንዳንድ ጊዜ ሲጫ አስደናቂ ነበር ልትሉ ትችላላችሁ። ለምሳሌ ሳሊባ እንደዛ አይመስልም፣ ምክንያቱም ሲምለስ ነው፣ በጨዋታ ንባብ ነው የሚጫወተው፣ በማስተዋል ነው የሚጫወተው፣ በፖዚሽናል ሴንስ ነው የሚጫወተው እና በውሳኔዎቹም ላይ በጣም የተረጋጋ ውሳኔ መወሰን፣ የበለጠ ሴሬብራል የመሆን ዝንባሌ ያለው እና በእንደዚህ አይነት ፕሬሸርድ በሆነ አጋጣሚ የቴክኒክ ጉዳይ አይደለም፣ ከ11 ሜትር መጥቶ ጎል የማስቆጠር ጉዳይ አይደለም። በዚህ ደረጃ ለሚጫወቱ ተጫዋቾች የስሜት ጉዳይ ነው የሚሆነው። አመታቱን ካያችሁት ፓኒክ ያደረገ ተጫዋች አመታት ነው የመታው እና ተከላካይ ከመታስ ሳሊባ ቢመታ ይሻልም ነበር ወይ ትሉ ይሆናል። እኔም ያለኝ አስተያየት እሱ ነው፣ ሳሊባ ቢመታ ይሻልም ነበር ወይ የሚል ነው። ግን ልምምድ ሜዳ ላይ ደግሞ እያንዳንዱ የመለያ ምት መጥቷል ብሏል። ትልቁ ችግር ልምምድ ሜዳ ላይ አትዘጋጁም ለፍጹም ቅጣት ምት፣ ምክንያቱም ቴክኒካል ብቻ አይደለም ሜንታል ነው ነገሩ፣ የአእምሮ ጉዳይ ነው። ስለዚህ አርሰናል በመከላከሉ በኩል ሲጠቀለል ጥሩ ተከላክሏል ብቻ ሳይሆን ምናልባት የኤንሪኬን ቡድን ባለፉት 2 ዓመታት እንደዚህ ያቆመ ቡድን የለም። በዚህ ውድድር ዘመን 3ኛውን አነስተኛ ኤክስጂ እንዲያስመዘግብ ነው የተገደደው። ተጨማሪው 30 ደቂቃ የድካም 30 ደቂቃ ነው የነበረው በሁለቱም ቡድኖች በኩል። የሲዝኑ መጨረሻ ነው። ፔዤ 57ኛ አርሰናል 64ኛ ጨዋታቸውን 63ኛ ጨዋታቸውን ያደረጉት። ስለዚህ መዛል አለ በአርሰናል በኩልም ከፓሪስ ሳን ጀርማን ተጫዋቾች ባለፈው ስንረዳ ነበር የበለጠ ብዙ ደቂቃ ተጫውተዋል። ስለዚህ ዝለት ነበር። አርቢትሩን ግን ማንሳት ፈልጋለሁ። ዳንኤል ሲበርት የሚባሉት አርቢትር የአርሰናል ተጫዋቾች በአርቢትሩ ቅር ቢሰኙ እረዳለሁ። ትልልቆቹን ውሳኔዎች ብቻ ማለት አይደለም፣ የፍጹም ቅጣት ምቶቹ ውሳኔዎች የተሰጡ ያልተሰጡ። ፔዤ የፍጹም ቅጣት ምት ሊያገኝ ይችል ነበር በሳካ በተነካ ኳስ፣ ወይ አርሰናል ማድዌኬ ላይ በተሰራ የፍጹም ቅጣት ምት ሊያገኝ ይችል ነበር። እነዚህ ትልልቆች ሜጀር ውሳኔዎች ናቸው፣ እነሱ እናነሳቸዋለን። ግን እኔ ከሜጀር ውሳኔዎቹ ባሻገር በጨዋታ ውስጥ የነበሩትን እነዛ ማይነር ውሳኔዎችን ካያችሁ ግን በጣም ግራ የሚያጋባ ነገር ግን ሲያደርጉ ነበር። ለምሳሌ የመጀመሪያ አጋማሽ ልክ እንዳለቀ አርሰናል የማዕዘን ምት አግኝቶ ነበር ልክ ረፍት ከመውጣታቸው በፊት። እኔ አይቻላቅም አልፎ እናያለን 90ኛው ደቂቃ ላይ በቃ ሰዓት አልቋል ብሎ የሚነፉ አርቢትሮች አይቻቃል። በቻምፒየንስ ሊግ ፋይናል ደረጃ ለአርሰናል በጣም ወሳኝ አይ ቲንክ የጨዋታው የመጀመሪያ የማዕዘን ምታቸው መሰለኝ ጊዜ ወስዳችኋል በሚል የአርሰናልን የማዕዘን ምት አልሰጡም፣ ወይም ጨዋታው አልቋል ብሎ ወደ መልበሻ ክፍል ገቡ። ለእኔ አንዩዥዋል ነው፣ ያልተለመደ ነው። ትልቅ ላይሆን ይችላል ግን ያልተለመደ ነው። ምናልባት ዩኤፋ በፕሪሚየር ሊግ ያለውን ሁኔታ በማየት ብዙ ስቶፔጅ ያለው በሚል ስለዚህ በቻምፒየንስ ሊግ ያመደገም የለበትም የሚል አቋም ይዞ እንደሆነ አላውቅም። አንድ እሱ በጣም ኢንትረስቲንግ ሆኖ ታይቶኛል ከጊዜ ማባከን ጋር። ሁለተኛው አጋማሽ እንደተጀመረ ገና 1 ደቂቃ መጫወታቸው ነው ሞስኬራን በቶሎ የመልስ ውርወራ አልወረወርክም ብለው ቢጫ ካርድ ሲያሳዩ፣ ይህም በጣም ኢንትረስቲንግ ነገር ነው። ልክ ረፍት ከመውጣታቸው በፊትና ከረፍት ከመመለሳቸው የተወሰኑ ውሳኔዎች ናቸው። ሶስተኛው ለቡካዮ ሳካ የተሰጠው ቢጫ ካርድ ነው። ይሄ በአንድ ኮሪደር ላይ የሚጫወቱ 2 ተጫዋቾች ሳካ ጥፋት ተሰርቷል ወይ 50-50 ኳስ ነው ቅጣት ምትም አይመስለኝም አይደለም ቢጫ ካርድ እና እንዲህ አይነት ሁኔታዎች ደግሞ የአርሰናል ሞመንተም ያናጥባሉ። ከዛ በተደጋጋሚ በተለይ ሃቨርትስ ላይ ይፈጸሙ የነበሩ የ50-50 ቻሌንጆች ነበሩ። እነዛን ጥፋቶች አርቢትሩ ሙሉ ለሙሉ ለፔዤ ነበር ይሰጡ የነበሩት እና ዲቴይልስ ናቸው እነዚህ፣ ግን የአርሰናልን ሞመንተም ያቋርጡታል። ትልልቅ ሜጀር ውሳኔዎች አይደሉም፣ ግን ኢምፖርታንት ውሳኔዎች ናቸው። ጨዋታውን የወሰኑ ውሳኔዎች ላይሆኑ ይችላሉ፣ የጨዋታውን ሂደት ግን ይወስናሉ። እንደዚህ አይነት ዝርዝር ውሳኔዎች ሲጠራቀሙ እና ዳኝነቱን በተመለከተ የአርሰናል ደጋፊዎች ስሜት ምን እንደሆነ ሼር ልታደርጉኝ ትችላላችሁ። በእኔ በኩል ግን ልክ ያልሆነ ውሳኔ የወሰኑ እንደነበር በአንዳንዶቹ ውሳኔዎቻቸው እንደዛ ይመስለኝ ነበር። ወይ የኔ ስህተት ሊሆን ይችላል፣ ግን 50-50ዎቹ በተለይ ብዙዎቹ ልክ የነበረው አይመስለኝም። የፍጹም ቅጣት ምቶቹን በተመለከተ እውነት ለመናገር በቻምፒየንስ ሊግ ሳካ በእጁ ኳስ በነካበት ተመሳሳይ ኢንሲደንት የፍጹም ቅጣት ምት ሲሰጥ አይቻቃል። የቻምፒየንስ ሊግ የማኖ ፖሊሲ ከሊጎች ይለያል። ስለዚህ ለፔዤ ሊሰጥ ይችላል፣ ቢሰጥ የሚገርመኝ አይደለም። በቪአር አልታየም። ይሄ ኢንትረስቲንግ ውሳኔ ነው። በኋላ ደግሞ ማድዌኬ እና ኑኖ ሜንዴሽ መካከል የነበረው ኢንታንግልመንትም በአርሰናል በኩል ከፍተኛ ቁጣ ያስነሳው እሱ ነው። በዚህ ኢንሲደንት ምክንያት
ዴክለር ራይስም ሚኬል አርቴታን ቢጫ ካርድ ተመልክተዋል፣ በጣም በመቃወማቸው የተነሳ ማለት ነው። በእንደዚህ አይነት ጥፋትም የፍጹም ቅጣት ምት ሲሰጥ ይቻላል። እኔ ሁለቱም መሰጠት አለባቸው ብዬ አላምንም። ሳካም ኳስ በእጅ ነክቷል በሚል ማድዌኬም የኑኖ ሜንዴሽን እጅ ይዞት ስለነበር የፍጹም ቅጣት ምት መሰጠት ነበረባቸው ያልኩ ሳይሆን ግን ሲሰጡ ግን አይቻቃል በቻምፒየንስ ሊግ ውድድሮች ላይ መገመት ያስቸግራል። ግን እኔ ከዛ በላይ በጨዋታው መሀል የተሰጡ የአርሰናልን ሞመንተም የጎዱ የሚመስሉኝ ውሳኔዎች ነበሩ። ሚኬል አርቴታ ለውጦች አድርጓል። ኦዴጋርድን በቶሎ ነው ያስወጣው። አይ ቲንክ ረጅም ጊዜ ያለ ኳስ ሲባትል ስለቆየ ኤነርጂ እየጨረሰ ነበር። ኤዜ ገባ። የማጥቃት ለውጦቹን በተመለከተ በጣም የሰራለት የሚመስለኝ ወይም ልዩነት ያመጣ የሚመስለኝ የኖኒ ማድዌኬ ነው። የበለጠ ፈተና ሰጥቶታል። በእርግጥ የጨዋታው ኮንቴክስት የጌም ስቴት የሚባለው ተቀይሯል። ምክንያቱም ኖኒ ማድዌኬ ሲገባ ጨዋታው 1-1 ነበር። አርሰናል የበለጠ የማጥቃት ኢንቴንት ነበረው። ሳካ ሜዳ ውስጥ የነበረበት 80 ደቂቃ 85ኛው 6ኛው ደቂቃ ላይ ነው ጎል የተቆጠረው። 80ኛው ደቂቃ በአብዛኛው ዲፌንሲቭ ፐርፎርማንስ ላይ ነበረው። በኋላ አርሰናል አንዳንድ የማጥቃት አጋጣሚዎች መፍጠር በጀመረበትም ጊዜ ሳካ ኳሶች ይበላሹበት ነበር። እሱ ደግሞ ምናልባት ፋቲግ ያመጣው ሊሆን ይችላል። እኔ ብዙ ጊዜ ላለው ፊትም አይመስለኝም፣ ለነገሩ የፊትነስ ችግርም ያለበት ይመስለኛል። በኋላ ዮኬሬስና ሃቨርትዝን አንድ ላይ ሲያሰልፍ ደግሞ በጣም ደፋር ውሳኔ ነው። ምክንያቱም ከኦዴጋርድ መውጣት በኋላ ወደ 4-4-2 ነበር የተቀየረው እና የነዛ የራያ ረጃጅም ኳሶች የበለጠ ትርጉም መስጠት የጀመሩት ያን ጊዜ ነው። ግን የመጨረሻው 20 ሜትር ላይ በቂ ቴክኒካዊ ጥራት የነበረ አይመስለኝም። ቲምበር ገብቷል። ቲምበር 2 ወር ከሜዳ ይራቅ አልመሰለኝም ሳየው። ፔሮ ኢንካፒዬ አርሰናል ተጫዋች ቀይሮ ጨርሶ ስለነበር ተጫዋች ቀይሮ ማስገባት አልቻለም እና በዛ ምክንያት የመጨረሻዎቹን 15-20 ደቂቃዎች በአንድ እግሩ ነው የተጫወተው ማለት ይቻላል። የመለያ ፍጹም ቅጣት ምቶቹን በተመለከተ ዲቴይሎች ግን ይወስናሉ። እጣ ለምሳሌ የቶይንኮስ የሚሉት እዛ ላይ ሁለቱንም ያሸነፈው ወይም እድለኛ የሆነው የፔዥ አምበል የነበረው በዛ ወቅት የአሽራፍ ሀኪሚ እድለኝነት ነው። ምክንያቱም የፍጹም ቅጣት ምቱ ሲሰጥ የፔዥ ደጋፊዎች ወዳሉበት ነው የተሰጠው። መጠነኛ ሳይኮሎጂካል አድቫንቴጅ ሊሆን ይችላል። ከሁሉ በላይ ግን የመጀመሪያውን የፍጹም ቅጣት ምት የመታው ፓሪስ ሰን ዠርማን። ይሄ ወሳኝ ዲቴይል ለምን ይመስለኛል? የሆነ ጊዜ እኮ ይሄ በጣም አስፈላጊ መሆኑ ታውቆ ኤቢኤቢኤ የሚባለው ነው አይደለም? ይሄ እናንተ ትመታላችሁ ቀጥሎ ያኛው ቡድን ይመታል፣ እናንተ ትመታላችሁ ቀጥሎ ያኛው ቡድን ይመታል። ይሄኛው አድቫንቴጅ መጀመሪያ መምታት አድቫንቴጅ መሆኑ ስለታወቀ አባ የሚባል ኤቢኤ ደግሞ ተጀምሮ ነበር። እናንተ ትመታላችሁ፣ ከዛ በኋላ ያኛው ቡድን ሁለቴ በተከታታይ ይመታል፣ ከዛ በኋላ እናንተ ትመታላችሁ። በኋላ ተሞከረነ ቀረ። ይሄ አባ ቀረነ፣ ኤቢኤ ሆኖ ቀጠለ። ስለዚህ ፔዤ የመጀመሪያውን የፍጹም ቅጣት ምት መጥቶ አስቆጠረ ማለት አርሰናል ሁሌ አቻ የመሆን ፕሬሸር አለበት ማለት ነው። የዚህኛው ተቃራኒ ፔዤ የመጀመሪያውን የፍጹም ቅጣት ምት ቢስት ለአርሰናል ሳይኮሎጂካል አድቫንቴጅ ለመምራት ነው የምትመቱት። ካስቆጠረ ግን ፔዤ ሁሌ አንደር ፕሬሸር ነው የምትሆኑት። ልክ በጨረሻ ላይ ጋብርኤል የሆነበት አይነት ፕሬሸር ማለት ነው። አሁን ይሄ እጣ ነው። እግር ኳስ አንዳንድ ጊዜ እንደዛ ነው። የሆነ አሸናፊ ቡድን መለየት ስላለበት ነው ወደ መለያ ምት ምን ሄደው እና በዛ እጣን የተወሰነው ወሳኝ ዲቴይል ይመስለኛል። የፍጹም ቅጣት ምቶችን በተመለከተ አንድ ፕሮግራም በሰራው ጊዜ አነሳሁት ይመስለኛል። የፍጹም ቅጣት ምቶች ስነ ልቦና አለው እና አንደኛው ስነ ልቦና ይሄኛው ሊሆን ይችላል። ለአርሰናል ግን በጠቅላላው በጣም የተሳካ የውድድር ዘመን ይመስለኛል። በዛ ምክንያት ቻምፒየንስ ሊጉ እንደ ቦነስ ነው ሲቆጠር የነበረው እና ግን አንድ የነገረ ነገር አርሰናል ከዚህ በላይ ኢቮልቭ ለማድረግ የተሻለ ለመሆን የበለጠ ለመሻሻል ቴክኒካዊ ጥራቱ የማጥቃት ተጫዋቾቹ ሌቭል በድጋሚ ከፍ ማለት ያለበት መሆኑን ያሳየ ጨዋታ ይመስለኛል። እንግዲህ ስለዚህ ጨዋታ ከዚህ በላይ ብዙ ማነሳው ነጥብ የለም በእኔ በኩል። አመሰግናለሁ። ቻው። Gabriel fires into the Budapest sky and Paris Saint-Germain are champions again. There has to be a fall guy, and how that hurts. It is brutal, it is cruel, it is personal. It cuts to the very heart of a player who has excelled for Arsenal until the last kick of a monumental season. But whilst Gabriel is peeled up and consoled, the Parisians embark on a party